አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም፣ ሁሉ አማን ነው? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው አበረታቱኝ። የምታበረታቱኝም ጀዛኩሙላሁ ኸይረን ጀዛ ብያለሁኝ። ዛሬ ደግሞ የመጣሁት በአዲስ ነገር ነው ማለት ነው። ያው እንግዲህ ርዕሴ ምን ይላል? የሰው ልጅ የመጀመሪያው ተግባሩ ሰው መሆን ነው ይላል። የሰው ልጅ የመጀመሪያ ተግባሩ ሰው መሆን ነው ይላል። የሰው ልጅ የመጀመሪያ ተግባሩ ሰው መሆን ነው። ሰው መሆን ማለት ለራስ ምቾት፣ ለራስ ደስታ መኖር ሳይሆን የሌሎች ህመም እንደ ራሱ ህመም የሚያመው በሌሎች ሀዘን እንደ ራሱ ሀዘን የሚሰማው የሌሎች ስቃይ የሚቆረቁረው ነው። ንባብ ላይ እንግዲህ ያው ብዙም አይደለሁም ይቅርታ። እና ርዕሴ ሲጀመር የሰው ልጅ የመጀመሪያው ተግባሩ ሰው መሆን ነው ይላል። ሰው መሆን ማለት ያኔ ሰው ልጅ ሁሉም እኔ የሚያመኝ ያ ሰው መታመም አለበት። በቃ እያንዳንዱ ነገር ሰው ሆኖ መገኘት አለበት። አንዳንድ ጊዜ ሰው ሳይሆን ሰው የምንሆንበት ተግባር አለ። ሰው ማለት ሰው ሆኖ የሚገኝ መሆን አለብን። ገባችኋ? መሆን ባለብን ነገር ላይ ሆነን መገኘት። ሰው መሆን ባለብን ነገር ላይ ሰው ነን እኮ ግን አንዳንዴ የተግባር ሰውና የወሬ ሰው አለ አይደለ? እንደዛ መሆን የለብንም። የተግባር ሰው ሆነን መገኘት አለብን ማለት ነው። ገብቷቸዋል? እንደዛ ነው ማለት ነው ሳብራራው። እንዲሁም በደስታቸው የሚደሰቱ በምቾቶቻቸው የሚመቻቸው የተረፈውን ብቻ ሳይሆን ካለው ላይ ቀንሶ እና የሚችለውን ያለ ስስት ለሌሎች ማካፈል የሚያስደስተው ሰው እርሱ እውነተኛ ሰው ነው። አያችሁ? ቅድም እንዳልኩት ማለት ነው። ያኔ በቃ የሌሎች ህመም የሚያመን ካለን ላይ ማካፈል፣ መስጠት። በነገራችን ላይ እኔ በመስጠት አላምንም። አንዳንዴ የሆነ ነገር ላይ በጥቅም እንትን የሚል ነገር ሳይሆን ያው መሆን ባለብን ነገር ላይ ይሆናል ያ ነገር። ገብቷችኋል? እስኪ ለእናንተ ትቻለሁኝ። እንደዛ ነው እውነተኛ ሰው መሆን አለበት ነው። እና ሰው ማስደሰት ባትችልና የፈገግታቸውን ምክንያት መሆን ባትችል የእንባቸው ምክንያትና ሀዘናቸው ምክንያት አትሁን። ምን የሚባል ጥቅስ አለ? ሰውን ማስደሰት ባትችል የሳቃቸው ምክንያት ባትሆን የእንባቸው ምክንያት አትሁን። ያኔ ያ ማለት ምንድነው? ያ ሰው በእኛ ሰበብ ማልቀስ የለበትም። በእኛ ምክንያት የሆነ እንዲጎዳ ማድረግ የለበትም። የደስታው እንጂ የሀዘኑ እንትን መሆን የለብንም ማለት ነው። ገብቷችኋል? እንደዛ ነው። ለሰዎች መገናኛ ድልድይ ባትሆን ለሰዎች መገናኛ ድልድይ ባትሆን የሚለያያቸው አጥር ግድግዳ አትሁን። ገብቷቸዋል? የሰዎች መገናኛ ድልድይ ባትሆን የሚያገናኛቸው አጥር ግድግዳ አትሁን። ያኔ እነዛ ሰዎች የሆነ ነገር ላይ እንዲገናኙ እንትን ባትል ማለት ነው። ግን አጥር አትሁናቸው። አሁን ለምሳሌ ምን አለ መሰላችሁ? ለምሳሌ ቤታችን አጥር አለው። ግቢያችን አጥር ነው። ከታጠረና በራችን ከተዘጋ እኛ ቤት ያ ሰው ካላንኳኳ መግባት አይችልም ማለት ነው። እና የሰዎችንም መንገድ አትዝጉባቸው ነው። የሰው ልጅ ልክ እንደ አትክልት የሚያጠጣው ውሃ ባትሆን የሰው ልጅ ልክ እንደ አትክልት
የሚያጠጣ ውሃ ባትሆን የሚያጠፋ ተባይ አትሁን። አያችኋ? ለምሳሌ አትክልትን ካልተንከባከብ ነው ካልኮተኮት ነው ይጠወልጋል ሰው ወለላ። በተፈጥሮ አትክልት እንክብካቤ ይወዳል፣ መኮትኮት ይወዳል። ስትኮተኩቱ ስትንከባከቡት ነው ጥሩ ውጤታማ ልናገኝ የምንችለው ማለት ነው። ድምፄን ትንሽ ጉንፋን እንትን ብሎኛል እና ሰዎችም እንደዛው ማንኛችንም እንክብካቤ እንፈልጋለን። ጥሩ መልካም ንግግር እንፈልጋለን። ጥሩ ነገር እንፈልጋለን። ስራሃ ማለት ነው እና እንደዛ መሆን አለብን። ልክ እንደ ርዕሱ መሆን አለብን። ልክ እንደ ርዕሱ ማለት ነው። ገብቷችኋል? እሺ ሲቀጥል የሰው ልጅ ልክ እንደ ሲቀጥል የሰውን ህይወት የሚያድን ክትባት የሰውን ህይወት የሚያድን ክትባት ባትሆን ህይወት የሚቀጥፍ ቫይረስ አትሆን። ይሄ ማለት ምንድነው? አንድ ሰው ታሞ ክትባት ከተከተበ ወይ ደግሞ ሐኪም ቤት ሄዶ ከታከመ ከህመሙ ይድናል፣ ይፈወሳል፣ ይድናል ማለት ነው። ገብቷችኋል? ካልተከተበ ደግሞ ያው ለደረሰበት በሽታ ለደረሰበት ነገር ጥሩ እንትን ካላገኘ ያ ሰው የህይወቱ አደጋ ላይ ነው ማለት ነው። ገብቷችኋል? እሺ ሲቀጥል ለማንኛውም ሰው ተስፋ ባትሆን ተስፋ ለመቁረጣቸው ምክንያት አትሁን። ማንንም በጥቅም ባትችለው አትጉዳው። ማንንም መጥቀም ባትችል ግን አትጉዳው። እደግመዋለሁ። ለማንኛውም ሰው ተስፋ ባትሆን ተስፋ ለመቁረጣቸው ምክንያት አትሁን። ማንንም መጥቀም ባትችል ያኔ ይሄ ማለት ምንድነው? ተስፋ ማለት አሁን አንዳንድ ሰው በሰው ላይ ተስፋ ይኖረዋል። ካላህ በታች ለሰው ልጅ ሰው አስፈላጊ ነው። እከሌ እኮ ተስፋዬ ናት፣ ተስፋ አለችኝ የምላት እኮ እሱ ነው፣ ተስፋዬ እኮ እሱ ነው፣ እንዲህ ቢያደርግልኝ የምንለው ነገር የለም። እንደዛ ማለት ነው። ለመቁረጣቸው ማንንም በጥቅም መጥቀም ባትችል አትጉዳው። መጥቀም ማለት ደግሞ ጥቅም በራሱ ያው ጥቅም ነው መቼም። በቃ መጥቀም በሆነ ነገር ያ ሰው ቸግሮትም ሊሆን ይችላል። የሆነ ነገር ብቻ መጥቀም ባንችል እንኳን መጉዳት የለብንም ማለት ነው። እንደዛ ነው እላችኋለሁ። እንዲህ እያልን እንግዲህ እዚህ ደርሰናል። እሺ እስኪ ሰው ፈልጉ ይላል። እስኪ ሰው ፈልጉ አንደበተ ርቱዕ ቋንቋውን ለሌላ አሳቢ ያልሆነ ምቀኛ ተንኮል ካሉባልታ ከክፋት የራቀ ጉራና ትምህርት በፍጹም የራቀ ከጉራና በፍጹም የራቀ አውቃለሁኝ ብሎ ያልተመጻደቀ ሁሉንም አክባሪ በሰው የማይኮራ ለፍርድ የማይቸኩል በቃል የተገራ ስስትን የማያውቅ የማይራራ ጎራ ያለውን የሚሰጥ ለሁሉም በተራ ፍቅር ቁም ነገር ከወረት የጸዳ በመከራ ስበት ወዳጁን ያልከዳ ፈጣሪውን አመስጋኝ የሚኖር በወጉ እሱ ነው ሰው ማለት። እስኪ ሰው ፈልጉ። ያው በነገራችን ላይ ንባብ ላይ ብዙም አይደለም ብያችኋለሁኝ እና እንግዲህ ሰው ሆነን መገኘት አለብን። መሆን ባለብን ነገር ላይ እንድንሆን የተግባር ሰው መሆን አለብን። የሰው ልጅ የመጀመሪያ ተግባሩ ሰው ሆኖ መገኘት ነው የሚለው ርዕሴ ዞሮ ማለት ነው እና ያ መሆን አለብን። የተግባር ሰው መሆን አለብን ማለት ነው።
እንዳልኳችሁ ተግባርና ወሬ ያው ይለያያል። አንዳንድ ጊዜ የምናወራቸው ወሬዎች በወሬነት ይቀራሉ። የምንተገብራቸው ደግሞ ያው በተግባር እና የተግባር ሰው መሆን አለብን እላችኋለሁኝ። ውድ ተመልካቾቼ እንዲህ እያለን እንግዲህ እዚህ ደርሰናል። ሌላ ቪዲዮ ደግሞ ኢንሻአላህ አዳዲስ ነገሮችን ያው አልመቸኝ እያለ ነው እና ደግሞ ቪዲዮም ላይ ደግሞ ብዙም አዲስ አይደለም ፍሬሽ ስለሆንኩኝ ለዛ ነው እና ኢንሻአላህ እመጣለሁ። በአዳዲስ ነገር ይዤ እመጣለሁ። እናንተ ብቻ አበረታቱኝ። የምጠይቀው ጥያቄ ካለ አስቀምጡልኝ፣ ለጥያቄያችሁ መልስ እሰጣለሁ ማለት ነው። ጠይብ እና ረመዳንም እያለቀብን ነው። ጾሞ እየቀረውን ጾሞ ከሚጠቀሙት አላህ ያድርገን። በዱዓ አትርሱኝ፣ በዱዓ ያረሳችሁም። ሰላም ሁኑልኝ ውዶችዬ። አላህ ያግዛችሁ። ስራ የሚከበዳችሁ ስራውን አላህ ቀለል ያደርግላችሁ ማለት ነው። አላህ ይሆነን ለሁላችንም እላችኋለሁ። እንዲህ እያለን እንግዲህ እዚህ ደርሰናል። በሌላ ቪዲዮ ደግሞ እንገናኛለን። አዳዲስ ነገሮችን ይዤ እመጣለሁ። እናንተ ብቻ አበረታቱኝ፣ እንድታበረታቱኝ ነው የምፈልገው ማለት ነው። አብሽሪ በርቺ ትችያለሽ የምትሉኝም በጣም አመሰግናለሁኝ ማለት ነው። ያ ጀማዓ ወላሂ ስራሃ ማለት ነው። በጣም ነው የማመሰግነው። ያው እኔም እንዲህ ብቅ እላለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።